ከማግባት በፊት መጠየቅ ያለብህ 6 ጥያቄዎች ወይም ደግሞ ሁለታችሁም ልትወያዩባቸው እና ደግሞ ልትስማሙባቸው የሚገቡ 6 ጥያቄዎች። አክቹዋሊ 6 ብቻ አይደለም ጥያቄዎቹ፣ ከዛም በላይ ናቸው። የእናንተን ሪያክሽን አይተን ደግሞ ከዚህ በላይም ደግሞ በሁለተኛ ቪዲዮ ጨምረን እንሰራለን። በአጠቃላይ በትዳር ውስጥ ፍቺ የሚያጋጥመው በሁለቱ መካከል ፍቅር ሳይኖር ቀርቶ ሳይሆን ወይም ደግሞ ፍቅር አንሶ ሳይሆን ከትዳር በፊት ማውራት ስላለባቸው ነገር አውርተው ተወያይተው ተስማምተው መግባት ስላልቻሉ። ስለዚህ እናንተም ወደ ትዳር ከመግባታችሁ በፊት በፍቅር ግንኙነት ውስጥ ካላችሁም ደግሞ ልትወያዩባቸው፣ ልታወሩባቸው፣ ልትስማሙባቸው ከሚገቡ ነገሮች መካከል 6ቱን ይዤ መጥቻለሁ። በአጠቃላይ ትዳር ማለት የህይወት ዘመን ውሳኔ ማለት ነው። ትዳር ማለት የሰማኝ ነው። ትዳር ማለት የህይወት ዘመን ውሳኔ፣ ብዙ የህይወት ዘመንን የምታሳልፍበት ቦታ ነው። ከገባ መውጣት የሌለበት ቦታ ነው። ስለዚህ በአግባቡ በጥንቃቄ የትዳር አጋርን ልትመርጥ ይገባል። በአግባቡና በጥንቃቄ የትዳር አጋርሽን ልትመርጭ ይገባል። ስለዚህ እንደዛ የትዳር አጋራችን ለመምረጥ ከሚያስችሉ ነገሮች መካከል ደግሞ የምናወራባቸው የምንግባባባቸው ነጥቦች ማለት ናቸው። ስለዚህ እነሱን 6ቱን አጠራጠር አድርጌ ያስቀምጣለሁ። እንዳልኩት ከወደዳችሁት ደግሞ ሌሎች ተጨማሪ ጥያቄዎችን እናስቀምጣለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር እንዲሁም ደግሞ ራስን ስለማብቃት ቀን በቀን ቪዲዮችን የምናስቀምጥበት ቻናል ስለሆነ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ለሌሎች ሼር ማድረግ፣ ቪዲዮ ላይክ አድርጎ መጀመሪያ ለብዙዎች እንዲደርስልን፣ እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት እንደልባችሁ አስቀምጡና ቤተሰብ መሆናችሁን አሳዩ። የመጀመሪያው ጥያቄ ወይም ደግሞ መጠየቅ ያለበት ጥያቄ ወይም ልትወያዩበት የሚገባው የመጀመሪያ ሀሳብ የፋይናንስ እና የገንዘብ አያያዝ። የፋይናንስ እና የገንዘብ አያያዝ ይሄ በጣም ብዙ ትዳሮችን ከፈታ ወይም ደግሞ ለፍቺ ምክንያት ከሆነው ምክንያት አንዱ። በጥናቶች እንደምንመለከተው በጣም ብዙ ትዳሮች ከሚፈቱባቸው ወይም ደግሞ የመፋቻ ምክንያት ተብለው በተርታ ከተቀመጡት መካከል በቅደም ተከተል ከፊት ከምናገኛቸው ጉዳዮች መካከል አንደኛው ይሄ ነው። ስለዚህ አንደኛ ልታወሩባቸው የሚገቡ ነገሮች በዚህ ነጥብ ላይ ሁለታቸው አንዳንድ ጊዜ ምን ይላል፣ አንደኛው በጣም ብቁ ይሆንና አንደኛው ደግሞ በጣም ገንዘብ መያዝ የሚወድ አይነት ሰው ይሆንና ሁለቱ አንድ ላይ ለመኖር በጣም ይቸግራሉ። ስለዚህ አቋማችን መጀመሪያ ምንድን ነው የሚለውን እንዴት አንደኛው ብቁም ከሆነ አንደኛው ደግሞ በጣም ገንዘብ መያዝ የሚፈልግ ከሆነ እንዴት አደርገን አጣጥመን መቀጠል እንችላለን፣ አንድ መሆን እንችላለን፣ ሀሳባችንን የተራራቀውን ሀሳብ እንዴት ወደ አንድ እናምጣው የሚለውን እሱን ማውራት እና ደግሞ እስከምን ድረስ ነው አንዳንድ ሰው ባለበት ምናልባት በጣም ሀብታም ላይሆን ይችላል፣ በቃ መካከለኛ የኑሮ ዘይቤ ላይ በቃ እዛው ላይ በቃ ስቴብል ሆኖ መኖር ይፈልጋል። አንዳንድ ደግሞ በጣም ሀብታም መሆን ይፈልጋል። ስለዚህ የተራራቀ ሀሳብ ካለን እና አንድ ለመሆን እንቸገራለን ከተጋባን በኋላ። ስለዚህ በእነዚህ ሀሳቦች ላይ በፋይናንስ እና በገንዘብ ጉዳይ ግዴታ ምን ማለት አለብን ማውራት መቻል አለብን ማለት ነው። ሁለተኛ ደግሞ የልጅ አስተዳደግ ይሄኛው በጣም ክፍተት የሚፈጥር እና ደግሞ የእናንተን ህይወት ብቻ ሳይሆን የሰው ህይወት ወይም የምታቀምበት ወይም ደግሞ የምታበላሹበት ስለሆነ በዚህም በስፋት ማውራት ይቻላል። አሁን በዓለም ውስጥ ሄዱ ስለ ልጅ አስተዳደግ ማውራት አለባቸው ብሎ የሚያስቀምጥላቸው ስለምን ያስቀምጥላቸዋል? ልጅ ያስፈልገናል ወይ መውለድ አለብን ወይ ስንት ልጅ ነው የምንወልደው መች ነው የምንወልደው ብሎ ያስቀምጥላቸው። እኔ ግን ፐርሰናሊ እንደ አይነት ጥያቄዎች ላይ ተወያዩባቸው ብዬ ያላስቀምጥላቸው። ለምን አንድ ሰው እስካገባ ድረስ በቃ የማግባት አንዱ ዓላማ ልጅ መውለድ ስለሆነ በቃ መውለድ አለባቸው። መቼ ነው ደግሞ በቃ ጊዜ ነው የሰጣችሁ ጊዜ ነው የምትወልዱት። እሱን አስቀምጣለሁ። ይሄ የኔ ኦፒኒየን። ስለዚህ እናንተ ግን ብታወሩባቸው ብዬ የማስበው እንደ እኔ ልጅ ሲመጣ በምን አይነት መንገድ እናሳድገው። ልጃችን ጥሩ ሰው እንዲሆን ነው የምፈልጉት፣ ምንም ጥያቄ የለም። የማይዋሽ ሰው እንዲሆን ነው የምፈልጉት። ጥሩ ነገሮች የሚያደርግ አይነት ሰው ነው እንዲሆን ነው የምፈልጉት። በሃይማኖቱ የጸና ሁላችንም ማለት በሚቻል ደረጃ እንደዛ ነው የምንፈልገው። በትምህርቱ ጎበዝ ምናምን ነው የምንፈልገው። ግን ልጃችንን እንደዛ እንዲሆን ልጆች ምንድነው የሚነግራቸውን ሰው ሳይሆን የሚመለከቱት ወይም ደግሞ የሚሰሙት ሲያደርጉ ያዩትን ሰው ነው። ልጅ ማለት ትንሹ የአባት የእናት ምስል ማለት ነው። ስለዚህ አንተ ጎበዝ ከሆንክ፣ አንተ ሃይማኖት ላይ የበረታ ከሆንክ፣ እናንተ ጎበዞች ከሆናችሁ፣ በሃይማኖታችሁ የበረታችሁ ከሆናችሁ ልጃችሁም እንደዛ ነው። ስለዚህ ልጃችን ጥሩ አድርጎ እንዲያድግ ከፈለጋችሁ ምን ማድረግ አለባችሁ? የእናንተ የራሳችሁ ማንነታችሁ ነው የምትቀይሩት ማለት ነው። ስለዚህ ልጅ አስተዳደግ ስታነሱ መጀመሪያ ራሳችንን እንዴት አድርገን ሼፕ እናደርግ ብላችሁ ከዛ በኋላ ልጆቻችን በሃይማኖት በዚህ ደግሞ አንዱ ጨፋሪ እንድትሆን የሚፈልግ ከሆነ አንዱ ደግሞ የቤተክርስቲያን አገልጋይ ዘማሪ እንድትሆን የሚፈልግ ከሆነ የእሱ ትልቅ ጋፕ ስለሆነ በዚህ ጉዳይ ላይ እንድታወሩ ያስፈልጋል ማለት ነው። ሶስተኛው ደግሞ የቤተሰብ ጣልቃ ገብነት። የሰማችሁ ነው። የቤተሰብ ጣልቃ ገብነት
በተለይ እንደ ሀገርም ትልቅ ትዳር ከሚፈተንባቸው ነገሮች መካከል አንደኛው እና ዋነኛው የቤተሰብ ጣልቃ ገብነት። ስለዚህ እሱም በደንብ ማለት ያስፈልጋል። አንዱ ከቤተሰብ ጋር አታችመንት በጣም ከፍተኛ የሆነና ቤተሰቦቹ እንዳለ ቤት ውስጥ መጥተው አለቃ ሊሆኑ ይፈልጋሉ። ይሄ በጣም ጥሩ ያልሆነ እናም ደግሞ ልክም ያልሆነ ነገር ስለሆነ ገደቡ እስከየት ድረስ ነው? ይህም በግልጽ ማለት ያስፈልጋል። የሰማችሁኝ? ገደቡ እስከየት ድረስ ነው? የአንቺ አባት የአንቺ እናት እኛ ቤት ገደባቸው እስከምን ድረስ ነው? ለበዓላት ሊሆን ይችላል። በዓላትን እንዴት ነው የምናሳልፈው? አንቺ ቤተሰቦች ጋር ሄደን ነው፣ እኔ ቤተሰቦች ጋር ሄደን ነው፣ እንዴት ነው የምናደርጋቸው? እና ደግሞ ምንም ቢፈጠር በባልና በሚስት ሊሆን ይችላል፣ በሪሌሽንሺፕ በባልና በሚስት አድርገን ነው በባልና በሚስት መካከል የሚፈጠሩ ግጭቶችን እሷም የሆነ ነገር ኮሽ ሲል ሄዳ ለቤተሰቦቿ መንገር፣ እሱም የሆነ ኮሽ ሲል እናቱ ጋር ሄዶ ማለት ምናምን፣ ይሄ የሚታሰብ ነገር ልክም ያልሆነ ነገር ስለሆነ በቤተሰብ ጣልቃ ገብነት ገደብ እስከምን ድረስ እንደሆነ ይህንን በደንብ አስረግጦ መናገር ይችላል፣ መነጋገር ያስፈልጋል። ስለዚህ በደንብ ግልጽ አድርጋችሁ በዚህ ዙሪያ ልትነጋገሩ ይገባል። አራተኛው ደግሞ ሃይማኖትና እምነት፣ ስለ ሃይማኖትና ስለ እምነት በቃ ይሄ ምንም እንትን የለውም። እናንተ አሁን የኦርቶዶክስ ክርስቲያን ከሆናችሁ ልታገቡ ትችሉ ኦርቶዶክስ ክርስቲያን፣ ፕሮቴስታንት ከሆናችሁ ደግሞ ፕሮቴስታንት፣ ሙስሊም ከሆናችሁ ደግሞ ሙስሊም፣ በቃ እሱን አሉ። ከዛ ውጭ ካገባሁ በኋላ ቀይሯለሁ፣ ቀስ ብለን ወደ አንድ እንመጣለን፣ እንደዚህ አይነት ብላችሁ እንደዚህ አስባችሁ አጉል ነገር ልጆቻችንም ግራ አጋፋችሁ የእናንተ ህይወትን በቃ ደስ የማይል ግራ የገባው ህይወት እንዲኖር አታድርጉ እና ግልጽ የሆነ አቋም ይኖራችሁ። ስትወዱ አንድን ሰው በቃ ገደብ ይኖራችሁ። ምናልባት ለጓደኝነት ሊሆን ይችላል፣ ለትዳር አጋር ግን አንድ እምነት ካልሆናችሁ በቃ ሊሆን አይችልም። በቃ እዚህ ላይ ቁርጥ አድርጉ። አሁን በቅርብ አንድ ልጅ ነበረች፣ ልጁ ሌላ እምነት ነው፣ እሷ ሌላ እምነት ነች። ከዛ በኋላ ይሄ ነገር እንዴት ነው ምናምን ብለን አወራናት። ሽማግሌ ምናምን ላክን ቤተሰቦች ያበርጉ ግን በቃ ጭፍን አይደለም እናንተ እንደታሰቡት አይደለም ምናምን አይ ምናምን ተባለች፣ ተመከረች፣ እምቢ አለች ምናምን ገባች። በቅርቡ ነው የራሱ የሰማሁት። አረ ገና እኮ እንደገባችን በሶስት ወሩ በአራት ወሩ ተለያይተዋል ምናምን ብለው ነገሩኝ። በመሀል ልጅ ተፈጥሯል ምናምን። ስለዚህ በቃ ገደብ ይኖረው፣ ለፍቅርም ለምንም ገደብ ይኖረው እና አይናችሁን ክፍት አድርጋችሁ ነገሮችን ለመመልከት ሞክሩ። እና ደግሞ ከማን በላይ ነው ማንንም የምትወዱት? ከምንም በላይ ልትወዱት የሚገባው በየትኛውም ቤተ እምነት የምትሆኑ ከምንም በላይ ልትወዱት የሚገባው መጀመሪያ እግዚአብሔር። እኔ አሁን ክርስቲያን ላይ ከማንም አስቀድሜ መውደድ የሚገባኝ እግዚአብሔር ነው። ከዛ በታች ሁሉም ሰው ይገ። ስለዚህ እሱ ላይ በደንብ በግልጽ እንድታወሩ ፈልጋለሁ። ከዛ በተጨማሪ ደግሞ የግጭት አፈታት ስልት፣ ግጭት ሲፈጠር በመካከላችን ቅራኔ ሲፈጠር አንዱ ሲያበሳጭ እንዴት ነው ነገሮችን የምናልፋቸው? አንዱ በጣም አኩራፊ ዝም የሚል ምናምን ከሆነ ነገሮች ባስ እያሉ ምናምን ወደ ከፋ ደረጃ ሊሄድ ይችላል። ስለዚህ ግጭት ሲፈጠር በመካከላችን ክፍተት ሲፈጠሩ እንዴት እናስተካከል፣ እንዴት እንፍታቸው ብላችሁ እሱን አስቀምጡ። የምትፈቱባቸው መንገድ ቁጭ ብሎ በመነጋገር ምናልባት በጣም ቁጭ ብሎ መነጋገር በጣም የሚከብዳቸው ከሆነ ምናልባት በጽሁፍም ሊሆን ይችላል። አንዱ በጣም አስቸጋሪ አኩራፊ ምናምን ከሆነ በጽሁፍ ሊሆን ይችላል የምታደርጉት። በጽሁፍ እንዴት እናደርገው ካላችሁ ኮሜንት ላይ ያስቀምጡልኝ፣ እሱ እሰራላችኋለሁ። አንድ ጥናት አጥንቶ የተጻፈ እንትን አለ፣ ደብዳቤ አጻጻፍ በባልና ሚስት መካከል ግጭት ሲፈጠር ግጭቱ እንዳይቀር እና ሁለቱም ወደ ባሰ ነገር እንዳይሄዱ እንዲሁም ደግሞ ለመነጋገር በጣም የሚከብዳቸው ከሆነ ምናልባት በወረቀት ተጻጻፈው ችግር ሊፈቱ ይችላሉ እና እሱንም መንገድ ላይ ተጠቀሙ ትችላላችሁ። ግን ደግሞ ችግሮች ሳይፈቱ ተደበስብሰው ማለፍ የለባቸው። ከሁሉ የሚመክረው ደግሞ ቁጭ ብሎ በመነጋገር ቁጭ ብሎ ሲነጋገር ምናልባት ደግሞ አንዱ እየተበሳጨ የሚሄድ ከሆነ ወንዱ እየተበሳጨ የሚሄድ ከሆነ ጋብ እያስቀመጡ ምናልባት 20 ደቂቃ 30 ደቂቃ ምናልባት ከባሰም ደግሞ አይ በቃ ዛሬ አረፍ እንበልና ነገ እናወራበትም ተብለው ግን ደግሞ ግጭቶች ሳይፈቱ ማለፍ የለባቸው። ስለዚህ በዚህ ነገር ልታወሩ ይገባል። ስድስተኛ እና የመጨረሻ ለዛሬ ያስቀመጠው ደግሞ የስራ ክፍፍል እና የቤት ውስጥ ኃላፊነት፣ በዚህም እንድታወሩ ያስፈልጋል። አሁን ግራ የሚያገባ ሀሳብ ትሰማላችሁ። አንዳንድ ሴቶች ወንዶች ወደ ጓዳ ሲገቡ ደስ አይላቸው። አንዳንዶቹ ደግሞ በቃ ስራ እንዲሰራላት እራትም ሰርቶ እንዳይበላት ቁርስም ምናምን ትፈልጋለች ነው። ስለዚህ እንደ ሰው ስለሚለያይ በግልጽ አውሩ። አንቺ የምትፈልጊው የት ነው፣ እንዴት እናደርግ ምናምን ተብሎ በግልጽ አውርታችሁ የስራ ኃላፊነት መከፋፈል እሱ ቢኖር ጥሩ ነው። ስለዚህ እነዚህ ነገሮች ልታወሯቸው ወደ ትዳር ከመግባታችሁ በፊት በጣም ይረዳችኋል ብዬ አስባለሁ። ሌላ ተጨማሪ
ጥያቄዎች እንዳስቀምጥላቸው ከፈለጋችሁ እንድሰራለት ቪዲዮ እንድሰራ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ከስድስቱ የቱ ገረማችሁ እና የትኛውን ወደዳችሁት የሚለው ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ ለብዙዎች እንዲደርስ እሱ እንዳይረሳ። አመሰግናለሁ።